ተማሪዎች እንደምሰነበታችሁ ዛሬ ቻፕተር 5ን ግሎባል ኤንድ ሪጂናል ዲቨሎፕመንት ሲንስ 1945 የሚለውን ርዕስ እናያለን። ሰው በዚህ ዩኒት እንደ ዋናነት የምናያቸውን ጉዳዮች ኢንትሮዲዩስ አድርግና ወደ ቀጥታ ወደ ፖርሽኑ እንሄዳለን። So this chapter is a continuation of chapter 4 which is the society and politics during the world wars ከቀጣይ ፓርት ነው ይሄ ቻፕተር። በዛም ከሁለተኛ ዓለም ጦርነት በኋላ ያሉ ዋና ዋና ክስተቶችን ዲል ያደርጋል። የሁለተኛ ዓለም ጦርነት ኮንስኩዌንስን በተመለከተ ስለ ዩናይትድ ኔሽንስ ኦርጋናይዜሽን ፎርሜሽን ከፖስት ዋር ግሎባል ሶሾ ኢኮኖሚክ ሪከቨሪን በተመለከተና ስለ ኮልድ ዋር ስለ ቀዝቃዛው የዓለም ጦርነት ስለተፈጠሩት ሁለት ብሎኮች ማለትም ካፒታሊስት ብሎክ እና ኮሚኒስት ብሎክ፣ መካከለኛው ምስራቅ ሚድል ኢስት ላይ ስለነበረው የፖለቲካ እንቅስቃሴ፣ ስለ አረብ እስራኤል ኮንፍሊክት፣ መጨረሻም ስለ ኮሚኒዝም ዲክላይን ወይም ደግሞ ዘ ዲዞሉሽን ኦፍ ኮሚኒዝም የሚሉ ዋና ዋና ጉዳዮችን በዚህ ቻፕተር ለማየት እንሞክራለን። የመጀመሪያው 5.1 ዘ አፍተርማዝ ኤንድ ኮንስኩዌንስ ኦፍ ወርልድ ዋር ሰከንድ ነው የሚለው። እንግዲህ ከሁለተኛ ዓለም ጦርነት በኋላ በዓለም ላይ ምን ተፈጠረ፣ ሁለተኛ ዓለም ጦርነት ምን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ውጤቶችን አስከተለ የሚለው ጉዳይ ነው በዚህ ሰብቶፒክ የሚታየው። ዘ ሰከንድ ወርልድ ዋር ክሌምድ ዘ ላይቭስ ኦፍ ሜኒ ፒፕል። እንግዲህ ጦርነት ሲካሄድ የሰው ህይወት መጥፋቱ የተለመደ ነው። ቁሳዊ ንብረት መውደሙ የተለመደ ነው። ሁለተኛ ዓለም ጦርነት ግን በጣም የተለየ ነበር። it was the most destructive war ever in the lives of human beings። በሰው ልጆች ታሪክ በጣም አውዳሚ የሚባለው ጦርነት ነው ይሄ ሁለተኛ ዓለም ጦርነት። ምናልባትም ከአንደኛ ዓለም ጦርነት የበለጠ ብዙ ውድመት ያመጣ ጦርነት ነው። ሌላ ይሄ ሰከንድ ወርልድ ዋር ኢት ሊድ ዘ ኮላፕስ ኦፍ ዘ ዩሮፒያን ኢኮኖሚ። የአውሮፓን ኢኮኖሚ በከፍተኛ ሁኔታ እንዲንኮታኮት እንዲወድቅ አድርጎታል፣ ኮላፕስ እንዲሆን አድርጎታል። ላብነትም 70% የሚሆነው የአውሮፓ ኢንዱስትሪያል ኢንፍራስትራክቸር ሙሉ በሙሉ ዲስትሮይድ ሆኗል በዚህ ጦርነት። ኢት ዲስትሮይድ 70% ኦፍ ዘ ዩሮፒያን ኢንዱስትሪያል ኢንፍራስትራክቸር። ይሄ ሁለተኛ ዓለም ጦርነት እንደ አንደኛ ዓለም ጦርነት በመደበኛ የሰላም ስምምነት አይደለም የተጠናቀቀው። እንደምታስታውሱት አንደኛው የዓለም ጦርነት የተጠናቀቀው በፎርማል ፒስ ትሪቲ ነው። but during the second world war there was no formal peace treaty. In other words, the second world war never formally terminated by peace treaty, and the Allied powers did not demand compensations from Axis powers. ከአክሲስ ፓወሮችም አላይድ ፓወሮች ምንም አይነት የጦር ካሳ ክፍያ አልጠየቁም። ይልቁንስ እንዲያውም አላይድ ፓወሮች የተዳከሙ የዓለም ሀገራትን ኢኮኖሚ በተለይ የአውሮፓ ኢኮኖሚውን ለመገንባት አዲስ ፕሮግራም ነድፈዋል። ይህም ፕሮግራም ማርሻል ፕላን ይባላል። በአሜሪካን የሴክሬታሪ ጄኔራል ጆርጅ ማርሻል በሚባል ግለሰብ የወጣ እቅድ ነው። የኢኮኖሚ እቅድ ነው። የአውሮፓን ኢኮኖሚ ለመገንባት አሜሪካ ያወጣችው እቅድ ነው። እሱን ወደፊት እናያለን። ሌላ ይሄ ሰከንድ ወርልድ ዋር ኢት ሰርቭድ አስ ኤ ካታሊስት ፎር ሜጀር ቼንጅስ ኢን ዘ ወርልድ። በዓለም ላይ ዋና ዋና ለውጦች እንዲመጡ ዋና ተንኳሽ ነው፣ ዋና አቀጣጣይ ሞተር ነው እና በዋናነት ይሄ ሁለተኛው የዓለም ጦርነት ምን አይነት ለውጦች እንዲመጡ አድርጓል ስንል፣ አንደኛ ሪድራዊንግ ኦፍ ዘ ዩሮፒያን ቦርደርስ፣ የአውሮፓ ካርታ የአውሮፓ ድንበር እንደገና እንዲካለል አድርጓል። አዳዲስ ሀገራት ብቅ እንዲሉ አድርጓል። ዘ ኮሚኒስት ቴክ ኦቨር ኦፍ ቻይና ኤንድ ኢስተርን ዩሮፕ፣ ኮሚኒስቶች በቻይና ስልጣን ላይ እንዲወጡ ብዙ የምስራቅ አውሮፓ ኮሚኒስት ገቨርንመንቶች እንደዚሁ ስልጣን ላይ እንዲወጡ በር የከፈተ ታላቅ ክስተት ነው ሁለተኛ ዓለም ጦርነት። ዘ ክሬሽን ኦፍ
the creation of Israel as state was another result of or another changes brought by the Second World War. የእስራኤል እንደ ሀገር መመስረትም እንደዚሁ በሁለተኛ ዓለም ጦርነት ምክንያት የመጣ አንድ ታላቅ ለውጥ ነው። ጀርመን መከፈሏ the division of Germany and ኮሪያም እንደዚሁ ሰሜን ኮሪያ እና ደቡብ ኮሪያ ተብላ ተከፍላለች። ጀርመንም በአራቱ ሀገራት ማለትም በብሪቴን፣ በፍራንስ፣ በራሽያ እና በአሜሪካ ተከፋፍላለች። The geopolitical power shifted from Western and Central Europe multipolar power to bipolar world. እንግዲህ ይሄ ጂኦግራፊያዊ ስልጣን ከመልቲፖላር ወርልድ ወደ ባይፖላር ወርልድ ሽፍት አድርጓል። እንግዲህ በፊት የአውሮፓ ሀገራት ነበሩ ሀያላን፣ መልቲፖላር ብዙ ሀገራት ሀያላን ነበሩ። እነ ብሪቴን፣ እነ ፍራንስ፣ እነ ጀርመን ከጦርነቱ በፊት ሀያላን ነበሩ። ይሄ መልቲፖላር ወርልድ የብዙ ሀያላን ሀገራት ጉዳይ በኋላ በሁለት ሀያላን ሀገራት ተተክቷል ነው። ባይፖላር ወርልድ ተመስርቷል ነው። In other words, two superpowers emerged in the world after the Second World War. በዓለም ላይ ሁለት ቁንጮ ሀገራት ብቅ ብለዋል። እነሱም አሜሪካና ዩኤስኤስአር ወይም ደግሞ ራሽያ ናቸው። ዓለም ከመልቲፖላር ወርልድ ወደ ባይፖላር ወርልድ ከብዙ ሀያላንነት ወደ ሁለት ሀያላንነት ሽፍት አድርጋለች ማለት ነው። በዚህ በሁለተኛ ዓለም ጦርነት ምክንያት it increased the independent movements in Asia, Africa and American colonies. ሌላ ሁለተኛ ዓለም ጦርነት ያመጣው ለውጥ ሜጀር ቼንጅ ምንድነው? በኤዥያ በአፍሪካና በአሜሪካን ቅኝ ግዛቶች የነበረውን የነጻነት እንቅስቃሴ በከፍተኛ ሁኔታ እንዲጨምር አድርጓል። እንግዲህ ከዚህ በኋላ ብዙ የዓለማችን በቅኝ ግዛት የነበሩ ሀገራት ነጻነታቸውን አግኝተዋል። ለአብነት አብዛኞቹ 90% የሚሆኑት የአፍሪካ ሀገራት ነጻነታቸውን ያገኙት ከዚህ ከሁለተኛ ዓለም ጦርነት በኋላ ባካሄዱት የነጻነት እንቅስቃሴ ነው። it leads to the liberation of many colonized peoples of the world. ብዙ በቅኝ ግዛት ስር የነበሩ የዓለማችን ሀገሮች ነጻነታቸውን እንዲያገኙ በር የከፈተ ነው ማለት ነው። ሌላኛው የዩናይትድ ኔሽን ኦርጋናይዜሽንስ የተባበሩት መንግስታት ድርጅትም እንዲመሰረት መመስረቱ የሁለተኛ ዓለም ጦርነት ታላቅ ለውጥ ተደርጎ የሚወሰድ ክስተት ነው ማለት ነው። ሌላ እንግዲህ ከጦርነቱ በኋላ ዌስተርን አላይድ ትሩፖች የተቆጣጠሯቸውን አካባቢዎች የዲሞክራቲክ ገቨርንመንት እንዲመሰረቱ አድርጓል። in the areas occupied by western allied troops democratic governments were created. የዌስተርን አላይድ ፓወሮች የተቆጣጠሯቸው አካባቢዎች የዲሞክራሲ መንግስታትን እንዲመሰረቱ አድርገውባቸዋል። በሌላ በኩል ደግሞ የሶቪየት ወታደሮች የተቆጣጠሯቸው አካባቢዎች they became communist governments የኮሚኒስት ገቨርንመንት ሆነዋል ማለት ነው። እንግዲህ ከሁለተኛ ዓለም ጦርነት በኋላ በዋናነት ሁለት አይዲዮሎጂዎች ብቅ ብለዋል። አንደኛው ካፒታሊዝም ነው። የካፒታሊዝም አይዲዮሎጂ ዋና አቀንቃኝ ዋና መሪ አሜሪካ ናት። ሌላኛው ደግሞ ኮሚኒዝም ነው። የዚህ ደግሞ የኮሚኒዝም አድቮኬተር ወይም ደግሞ ሊደር ሀገር ራሽያ ናት። ሌላ ጀርመን was partitioned into western Germany and eastern Germany. ጀርመን ለሁለት ተከፍላለች። አንደኛው ዌስተርን ጀርመኒ ነው። ዌስተርን ጀርመኒን በሂደት ሶስቱ ሀያላን ሀገራት ተቆጣጥረዋል። እነማን? አሜሪካ፣ ብሪቴንና ፍራንስ። እንደገና ደግሞ ምስራቅ ጀርመንን ደግሞ ሶቪየት ህብረት ተቆጣጥራለች። ምስራቅ ጀርመኑ የሶቪየትን የኮሚኒዝም ፍልስፍና ይከተላል። ምዕራብ ጀርመኑ ደግሞ በዋናነት በካፒታሊስቱ ወርልድ ስለነበረ ካፒታሊዝምን ይከተላል። ምን አለፋችሁ በእንግዲህ ከሁለተኛ ዓለም ጦርነት በኋላ ጀርመን በአራት ኃይሎች ተይዛ ነበር ነው። በብሪቴን፣ በፍራንስ፣ በአሜሪካና በራሽያ። እስቲ እንግዲህ ፒስ አግሪመንት የሚለውን ስናይ ደግሞ ኦፍ ኮርስ
ሁለተኛ ዓለም ጦርነት በፎርማል ፒስ አግሪመንት አይደለም፣ በፎርማል ፒስ ትሪቲ አይደለም ኢንድ ያደረገው ተርሚኔት ያደረገው የተጠናቀቀው። ይልቁንስ ከሁለተኛ ዓለም ጦርነት መጠናቀቅ በፊት የተለያዩ ፒስ አግሪመንቶች ተካሂደዋል በአላይድ ፓወሮች መካከል በተለይ እና እነዚህ ፒስ አግሪመንቶች የተካሄዱት ከመቼ እስከ መቼ ነው? ከ1943 ዓመተ ምህረት እስከ 1945 ዓመተ ምህረት ባሉት አመታት ነው። በዚህ ወቅት የተለያዩ ጉባኤዎች ተካሂደዋል በአላይድ ፓወሮች። የት ተካሂደዋል ጉባኤዎቹ? ካዛብላንካ፣ ቴሄራን፣ የልታ፣ ፖስዳም የሚባሉ አካባቢዎች ላይ ተካሂደዋል። ካዛብላንካ ማለት አፍሪካ ውስጥ የሞሮኮ ከተማ ነው። ቴሄራን ኢራን ውስጥ ያለ ቦታ ነው። ያልታ ደግሞ ዩክሬን ውስጥ ያለ ቦታ ነው። ፖስዳም ጀርመን ውስጥ ያለ ቦታ ነው። እነዚህ ቦታዎች ላይ ከ1943 እስከ 1945 ዓመተ ምህረት ድረስ አላይድ ፓወሮች ኮንፈረንሶችን አካሂደዋል። እነዚህ ኮንፈረንሶች ምን እንድምታ አላቸው ስንል ዚስ ኮንፈረንስስ ፎርቲፋይ ዋር ታይም አሊያንስስ በጦርነቱ ወቅት የነበሩ የጦር ጓደኝነቶችን ስትሬንግዝን ያደረጉ አግሪመንቶች ኮንፈረንሶች ናቸው እና በዚህ ኮንፈረንስ አዝዌል ዛላይድ ፓወርስ ዲቫይስ ስትራቴጂስ ፎር ዲፊቲንግ አክሲስ ፓወርስ አክሲስ ፓወሮችን እንዴት ዲፊት ማድረግ እንደሚገባ የተለያዩ ስትራቴጂዎችን ስልቶችን አውጥተዋል በእነዚህ ጉባኤዎች። እንግዲህ እነዚህ ጉባኤዎች መካሄዳቸው ሌላ ምን አመጣዋል? It led to the establishment of United Nations Organizations in 1945 በ1945 ዓመተ ምህረት ዩናይትድ ኔሽንስ ኦርጋናይዜሽን ደግሞ የተባበሩት መንግስታት ድርጅት እንዲመሰረት በር ከፍቷል። ይሄ የተለያዩ ጉባኤዎች መካሄዳቸው ለዩናይትድ ኔሽን ኦርጋናይዜሽን መሰረት ጥሏል ማለት ነው። እስቲ ሁለቱን ወሳኝ ጉባኤዎች በዝርዝር ለማየት እንሞክር። የመጀመሪያው ጉባኤ የልታ ኮንፈረንስ የሚባለው ነው። ዩክሬን ላይ የተካሄደው ነው። የተካሄደውም ፌብሩዋሪ 1945 ዓመተ ምህረት ነው። በዚህ ጉባኤ በዋናነት የተሳተፉ ሀገራት እነማን ናቸው? አሜሪካ በፕሬዝዳንቷ በሮዝቬልት አማካኝነት፣ እንግሊዝ በጠቅላይ ሚኒስትሯ በዊንስተን ቸርችል አማካኝነት፣ እንደዚሁም ራሽያ በፕሬዝዳንቷ በጆሴፍ ስታሊን አማካኝነት ዘ ቢግ ስሪ ማለት እንችላለን። ቢግ ስሪ የሚባሉ ሀገራት ናቸው በዚህ በየልታ ኮንፈረንስ የተሳተፉ እና በዚህ ጉባኤ በየልታ ኮንፈረንስ ምን ተስማሙ? እነዚህ ሀገራት ቢግ ስሪ ወይም ደግሞ ብሪቴን፣ አሜሪካ እና ራሽያ አንደኛ they agreed to make plans to end the war ጦርነቱን ለመጨረስ ወይም ደግሞ ጦርነቱን ለማጠናቀቅ እቅድ አወጥተዋል። and as well they discuss the future of Eastern Europe በተጨማሪም የምስራቅ አውሮፓን የወደፊት ጣፋንታ በተመለከተ ዲስከስ አድርገዋል። ጀርመንንም የተከፋፈሉት እንደዚሁ በዚህ በየልታ ኮንፈረንስ ነው። they divided Germany into American, British, French and Russian military zones ለአራት ሀገር ሚሊተሪ ዞን ሆና የተወሰነችው ጀርመን በዚህ በየልታ ኮንፈረንስ ነው። as well in the Yalta conference allied powers demanded war criminals to be punished የጦር ወንጀለኞች በፍጥነት እንዲቀጡ የሚል ውሳኔ ማስተላለፈዋል። so it was one of the significant conferences held by allied powers during the course of the second world war በሁለተኛ ዓለም ጦርነት ወቅት ከተካሄዱ ወሳኝ ኮንፈረንሶች መካከል የየልታ ኮንፈረንስ አንዱና የመጀመሪያው ነው። ሌላኛው ፖስዳም ኮንፈረንስ ነው። ፖስዳም ኮንፈረንስ ጀርመን ላይ የተካሄደ ኮንፈረንስ ነው። በዚህ በፖስዳም ኮንፈረንስ አላይድ ፓወሮች ምን ተስማሙ ስንል they agreed on peace settlement with Germany ከጀርመን ጋራ የፒስ ሴትልመንት ተስማምተዋል። they drew up plans for Japan's surrender and occupation ጃፓን እንዴት ሆና እጅ እንደምትሰጥና እንዴት ጃፓን መቆጣጠር እንደሚገባ በዚህ በፖስዳም ኮንፈረንስ አግሪ አድርገዋል አላይድ ፓወሮች። ሌላኛው ዋር ክራይም ትራያልስ ነው። ይሄ ደግሞ የጦር ወንጀለኞች ፍርድ እንደማለት ነው። እንግዲህ የጦር ወንጀለኞች በሁለተኛ ዓለም ጦርነት የነበሩ የጦር ወንጀለኞች
በፍርድ ተጠይቀዋል። በእርግጥ በዚህ በሁለተኛ ዓለም ጦርነት acts of genocide or mass killings of civilians occurred in the occupied territories of Germany, Japan, United States and Soviet Union። እንግዲህ በሁለተኛ ዓለም ጦርነት የጄኖሳይድ ጉዳይ ሲወራ የጅምላ ግድያ ጉዳይ ሲወራ ቀጥታ ከአዶልፍ ሂትለር ጋር ከናዚ ፓርቲ ጋር ነው የሚገናኘው። ሆኖም ግን ከሂትለር በተጨማሪ ጃፓን፣ ዩናይትድ ስቴትስ እና ሶቪየት ዩኒየን በተቆጣጠሯቸው አካባቢዎች ላይ ከፍተኛ የሆነ የጅምላ ግድያ ፈጽመዋል፣ ጄኖሳይድ ፈጽመዋል። በእርግጥ ዘወረስት የሚባለው ጄኖሳይድ ዘወረስት ማስ ኪሊንግ የተካሄደው በሂትለር ነው፣ በናዚ ኦፊሻሎች ነው። እና ዘወረስት ማሳከርስ ዌር ካሪድ አውት ኢን ናዚ ኮንሰንትሬሽን ካምፕስ፣ በናዚ የኮንሰንትሬሽን ካምፖች የመግደያ ማጎሪያ ቦታዎች ወይም ደግሞ የመጨፍጨፊያ ቦታዎች ላይ ብዙ ሰዎች ተገለዋል። እንዲያውም እነዚህ ኮንሰንትሬሽን ካምፖች የግድያ ቦታዎች they were specialized into forced labor camps, starvation camps and extermination camps። የተለያየ አይነት ፍረጃ ክፍፍል ነበራቸው ነው። አንደኛ በስራ የሚገደዱ የጉልበት ስራ እንዲሰሩ የሚገደዱ ሰዎች ካምፕ የሚደረጉባቸው፣ ስታርቬሽን በረሃብ የሚቀጡ ሰዎች ካምፕ የሚደረጉባቸው የሚታጎሩባቸው ቦታዎች፣ እንደገና በግድያ ህይወታቸው የሚያልፍ ሰዎች ካምፕ የሚደረጉባቸው ወይም ደግሞ የሚታጎሩባቸው ቦታዎች ነበሩ። ኦፍ ኮርስ በጣም አስቀያሚው ኮንሰንትሬሽን ካምፕ ወይም ደግሞ ከፍተኛ ግድያ የሚፈጸምበት እና የተለያየ ስቃይ የሚካሄድበት ቦታው ኦስትዊዝ ይባላል። ኦስትዊዝ ፖላንድ ውስጥ የሚገኝ ቦታ ነው። ኦስትዊዝ was the largest infamous concentration camp። በጣም አስቀያሚና ብዙ ግድያ የተፈጸመበት በዚህ ኦስትዊዝ በሚባለው ካምፕ ነው እና ሌላኛው ምናልባትም ከዚህ ከጅምላ ግድያ ጋር የሚገናኘው ተርም ምንድነው? ሆሎኮስት ነው። ሆሎኮስት ማለት nothing but the mass killing of Jews and other minorities by Nazi officials or Hitler። በሂትለርና በናዚ ኦፊሻሎች አይሁዶች በከፍተኛ ሁኔታ መገደል ሆሎኮስት ተብሎ ይጠራል። ሆሎኮስት ወይም ደግሞ ማስ ኪሊንግ ተብሎ ይጠራል። ይሄ እንግዲህ it was the most painful memory of history። በታሪክ በጣም አእምሮ ጠባሳ ላይ የሚቀር ታላቁ ክስተት ነው። ይሄ ታላቁ ክስተት ነው። በዚህ በሆሎኮስት ግድያ large number of people were killed by Hitler using gas። ብዙ ህዝቦች በተለይ mainly the Jews ብዙ አይሁዶች በጋዝ እየተርከፈከፉ ተገለዋል። ማለትም ከ6 ሚሊዮን በላይ አይሁዶች ተገለዋል። ሌሎች ማይኖሪቲዎችም ተገለዋል። ማጆሪቲ ግን mainly ግን ጆውስ ናቸው፣ አይሁዶች ናቸው የተገደሉት። እንግዲህ ሂትለር በባለፈውም እንዳለው ለአይሁዶች የተለየ ጥላቻ ነበረው። ሰብ ሂውማኖች ናቸው፣ ሰው ያልሆኑ ንዑስ ሰዎች ናቸው በማለት ለአይሁዶች ከፍተኛ የሆነ ጥላቻ ነበረው። The war crime trials are trials of persons charged with criminal violations the laws። እንግዲህ የጦር ወንጀለኛ ፍርዶች they are trials of persons charged with criminal violations of the laws። ህግን የጣሱ ሰዎች ላይ የተካሄዱ ፍርዶች ናቸው እነዚህ የጦር ወንጀለኝነት ፍርዶች። እና the first war crime trials in modern times were held after the second world war። የመጀመሪያው የጦር ወንጀለኛ ፍርድ የተካሄደው ከሁለተኛ ዓለም ጦርነት በኋላ ነው። በዚህ በዘመናዊ ታሪክ የመጀመሪያው የጦር ወንጀለኛ ፍርድ የተካሄደው ከሁለተኛ ዓለም ጦርነት በኋላ በዋናነት በአላይድ ፓወሮች ነው። እነዚህ አላይድ ፓወሮች የጀርመንና የጃፓኒዝ ዋር ክሪሚናሎችን
የጦር ወንጀለኞችን ፕሮሲኪዩት ለማድረግ ሞክረዋል። ለመክሰስ ፍርድ ቤት ለማቅረብ ሙከራ ተደርጓል። እና እስቲ ሁለቶችን ለማየት እንሞክር። አንደኛው የኑረምበርግ ትሪያል ነው፣ የኑረምበርግ ፍርድ ነው። ሁለተኛው ደግሞ የቶኪዮ ትሪያል ነው። ኑረምበርግ ምንድናት? it was the place in ጀርመን ላይ የምትገኝ ከተማ ናት። it was the center of the Nazi propaganda የናዚ ፕሮፓጋንዳ ዋና ማዕከል፣ ዋና እምብርት ነበረች ኑረምበርግ። እና ኑረምበርግ ላይ አላይድ ፓወር ኑረምበርግ ትሪያል was the most well known war crimes trials ከተካሄዱ የጦርነት ወንጀል ፍርዶች መካከል ኑረምበርግ ሞስት ዌል ናውን በጣም የታወቀው ነው። እንግዲህ አንደር ዘ ለንደን አግሪመንት ኦፍ 1945 the crimes were categorized into crimes against peace, war crimes and crimes against humanity። እንግዲህ በ1945 ዓመተ ምህረት አላይድ ፓወሮች በሁለተኛው ዓለም ጦርነት የተካሄዱ ክራይሞችን በዚህ በለንደን አግሪመንት በለንደን ስምምነት ካቴጎራይዝድ አድርጓቸዋል፣ ከፍለዋቸዋል። ምን ብለው ነው የከፈሏቸው? ለሶስት ነው የከፈሏቸው። አንደኛው ክራይምስ አጌንስት ፒስ ሰላምን በማደፍረስ ወንጀል፣ ሁለተኛ ዋር ክራይምስ የጦር ወንጀለኞች በጦርነት የተፈጸመ ወንጀል እና ክራይምስ አጌንስት ሂዩማኒቲ ሰብአዊነት ላይ የተፈጸመ ወንጀል ብለው በሶስት ከፍለዋቸዋል ወንጀሎችን። እና እነዚህን መሰረት አድርጎ ነው እንግዲህ የኑረምበርግ የጦር ወንጀለኞች ፍርድ የተካሄደው፣ የቶኪዮ የጦር ወንጀለኞች ፍርድ የተካሄደው። So in October 1945 chief prosecutors charged individuals በ1945 ዓመተ ምህረት የተለያዩ አቃቢ ሕጎች በግለሰቦች ላይ በዋናነት በናዚ ኦፊሻሎች ላይ ክስ ፈጽመዋል፣ ክስ መስርተዋል። እና ምን ወንጀሎችን ያካትታል? The charges included variety of crimes ብዙ ወንጀሎችን ያካትታል። እነዚህ ወንጀሎች ምን ናቸው? አንደኛ deliberate investigation of aggressive wars ጦርነትን deliberately ኢንቨስቲጌት በማድረግ በመቀስቀስ አንደኛው ይሄ ነው። ሁለተኛው ደግሞ extermination of racial and religious groups የተወሰኑ ዝርያዎችን ኤክስትሪሜት በማድረግ በማጥፋት የተወሰኑ ዝርያዎችና ሪሊጂየስ ግሩፖችን ኤክስትሪሜት በማድረግ እንደዚሁ ሌላ ወንጀል ፈጽመዋል። the murder and mistreatment of prisoners of war የጦር ወንጀለኞችን በመግደል እንደገና ሚስትሪት ባላግባብ በመያዝ እንደዚሁ ወንጀል ተፈጽሟል። the murder and mistreatment and deportation of slave labor of inhabitants of countries የተለያዩ ሀገራትን መርደር በማድረግ በመግደል ሚስትሪት በማድረግ አላግባብ በመያዝ በመጨቆን እንደገና ወደ ባርነት በመቀየር እነዚህ ሁሉ የተፈጸሙ ወንጀሎች ናቸው ማለት ነው። የተፈጸሙ ወንጀሎች ናቸው ማለት ነው። ቶኪዮ ላይ የተካሄደውም ዋር ክራይም ትሪያል ከጀርመን ጋር ከተካሄደው ከኑረምበርግ ትሪያል ጋር ተመሳሳይነት አለው። The Tokyo War Crime Trial was convened to try the leaders of the Empire of Japan for the same three types of crimes. እንግዲህ የሚሊታሪስት ገቨርንመንት በዚህ በሁለተኛ ዓለም ጦርነት ወቅት ልክ እንደ ጀርመኑ የናዚ ገቨርንመንት ሁሉ ብዙ ግፍ ፈጽሟል። ይሄንንም አላይድ ፓወሮች ቶኪዮ ባካሄዱት የፍርድ ሂደት ትሪት ለማድረግ ሞክረዋል እና የጦር ወንጀሎችን በሶስት ነው የከፈሉት። ልክ እንደ ምን ብለው ክራይምስ አጌንስት ፒስ፣ ዋር ክራይምስ ኤንድ ክራይምስ አጌንስት ሂዩማኒቲ ብለው ለሶስት በመክፈል የጃፓኒዝ ኢምፓየር የጃፓኒዝ ገቨርንመንት ኦፊሻሎችን አኪዩዝ አድርገዋቸዋል፣ ቻርጅ አድርገዋቸዋል፣ ከሰዋቸዋል በተለያየ የክስ ሂደት ውስጥ አሳልፏቸዋል።
ለዛሬ በዚሁ ይብቃን። ምናልባትም ኮሜንት ካላችሁ ኮሜንት ስጡኝ። ይሄንን ቻናል ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ